በዘመንሽ የተመለሱ ጥያቄዎች አሉ፣ የማይመለሱ ጥያቄዎች አሉ። የመጨረሻው ከባዱ ጥያቄ የሚባለው ጥያቄ ይሄ ነው። እንዲሆንልሽ የምትፈልጊው አንድ ነገር ንገሪኝ። ልጆች ሪሊ ልጅ ደግሞ የእግዚአብሔር ስጦታ ነው። ትዳራቸው ስኬታማ ካልሆነም ነቀፌታ ምክንያት ይሆናል። እኔ ማለት ነው መልካም ሰዎች ላይ መጥፎ ነገር ለምን ይደርስባቸዋል? የሚገርም አባይ ከመግባቴ በፊት ህልም አይቼ ነበር። በፈጣሪ ብቻ የሚመለስ ዋይሚ የሚለው ነው፣ ለምን እኔ የሚለው ነው። ሁለት መምህራኖች፣ የአንደኛው የወንጌላውያን አንደኛው ደግሞ የኦርቶዶክስ የታመኑ መምህራኖች፣ ግን እኮ ሁሉ ሰው ማግባት የለበትም አሉ። ሰላም ተመልካቾቻችን እንደምን አላችሁ? ሳምንታችሁ እንዴት ነበረ? ቆንጆ እንዳሳለፋችሁ እንግዲህ ተስፋ እናደርጋለን። እኛም ሳምንታችንን ሰዓታችንን ጠብቀን እነሆ አርብ ዶክተር ወዳጄነህና እኔ ጵንኤል በእውቀት አልማዞች ፕሮግራማችን እንደገና ተገኝተናል። ዶክተር እንዴት ነህ? ደህና ነኝ ፒናዬ፣ አንቺስ? አለው እግዚአብሔር ይመስገን። ሳምንት ቆንጆ ነበር? ጥሩ አለፈ? በጣም ጥሩ ነበር። በጣም መልካም። ያ ባለፈው ሳምንት ፕሮግራማችን በጣም ደጋግሜ ስመለከተው ነበረ። በጣም ብዙ የተማርኩበት፣ ብዙ የተደሰትኩበት፣ ለብዙ ሰዎችም ደግሞ እንዲማሩበት ይመለከታቸዋል ብዬ ያሰብኩት ሰዎች ሼር እያረኳቸው ነበርና በጣም ደስ ብሎናል። በጣም እናመሰግናለን ዶክተር። ብዙ ሰው ወዶታል። በጣም ጥሩ ነው። ዛሬ ደግሞ እንዴት አይነት ፕሮግራም ልዩ የዓመቱ ለብዙ ሰዎች ጥያቄ የሚሆን ነው የምንሰራው። መልካም እንግዲህ ተመልካቾቻችን፣ ያው እናንተም ምን ይሆን ሀሳቡ ብላችሁ እየጠበቃችሁ ነው የሚሆነው። የዛሬ መነጋገሪያ ሀሳባችን የሚሆነው የህይወት ጥያቄዎቻችን ምንድን ናቸው? በተለይ ደግሞ ህይወት ጥያቄ ሲነሳ ብዙዎቻችን ራሳችን የህይወት ጥያቄ ይኖረናል፣ እንዲሁም ደግሞ ሰዎች ስለኛ ህይወት የሚጠይቁት የህይወት ጥያቄ ይኖራልና እነዛ የህይወት ጥያቄዎች የተመለሱ ጥያቄዎች አሉ፣ ያልተመለሱ ጥያቄዎች አሉ፣ እንዲሁም ደግሞ በህይወት ውስጥ የማይመለሱ ጥያቄዎች አሉና ዛሬ ስለነሱ ነው የምንነጋገረው። ዶክተር እንግዲህ ጥያቄ የሌለበት ህይወት የለም አይደል? ጥያቄ የሌለበት ህይወት የለም። ሁላችንም ጥያቄ አለን በህይወታችን። ሁላችንም የየራሳችን ጥያቄዎች አሉ። ግን በዘመንሽ የተመለሱ ጥያቄዎች አሉ። ጥያቄዎች ይመለሳሉ። በጣም በህይወት ታሪካችን አሁን የምንናገረው በፊት ከብዶን የነበረ ግን አሁን ደግሞ ምስክርነት የምንሰጠው አልፎ ያየነው በጣም ከብዶን የነበረ ትልቅ ይመስለን የነበረ ነገር ሆኖ አይተናል። የኔ የህይወት ጥያቄዎች ከ90 በላይ ምናልባት 99% ተመልሰዋል ማለት ይችላል። 9% ተመልሰዋል። ዋው! ማደግ፣ መስፋት፣ መድመቅ የመሳሰሉ ነገሮች ይኖራሉ። ግን የህይወት ጥያቄዎች ነበሩኝ ከዓመታት በፊት። ይሄ ቢሆን ይሄ ቢሆን ይሄ ቢሆን ይሄ ቢሆን እምላቸው ነበሩ፣ ግን ተፈጽመዋል። የጸሎት ርዕስ የምትጽፊ ከሆነ ስትጸልይ የምትጠይቂ የምትፈልጊያቸውን ነገሮች እየጻፍሽ የምትጸልይ ከሆነ ከዓመታት በኋላ ያን የጸሎት ርዕስሽን ስታይ በጣም ትገረሚያለሽ። እንዲህ ቲክ ማድረግ ትችላለሽ። ይህን ጠይቄ ነበር ሆኗል፣ ይህን ጠይቄ ነበር ሆኗል፣ ይህም ነበረ ትያለሽ፣ ሆኗል ትያለሽ። እና አንዳንዱም ተአምር በሚመስል ሚራክል የሚመስል ነገር ተደርጎ አልፎ የጠየቅሽው ነገር ሆኖ ታየዋለሽ። አሁን ያልከው ነገር ጥሩ ሀሳብ ይመስለኛል ዶክተር። ስንጠይቅ ነገ ለማመስገኛ ብዙ ምክንያትም እንዲሆነን መጻፍ የጠየቅናቸውን ነገሮች ከዛ በኋላ እኔም አሁን አሰብኩትና ብዙ የተመለሰ ነገር አለና ጽፌያቸው ቢሆን ኖሮ ምናልባት ደብተር ሙሉ ጥያቄ ተመልሶልኛል ማለት ነው። ኤግዛክትሊ። አሁን እስቲ ፒናዬ አንቺ ንገሪን፣ እንደው የሚያስገርምሽ በህይወትሽ ጥያቄ የነበረ እንዲመለስልሽ ትፈልጊው የነበረ የተመለሰልሽን ነገር አንድ ነገር ነገር። በእርግጥ በጣም ብዙ ነው፣ ግን አንድ ነገር ከተባለ በጣም የምደሰትበት አንድ ትልቅ ነገር ስራ በጣም ፈልግ ነበረ። ይሄ ሙያዬ ሕፃን ሆኜም ሰዎች ዶክተር፣ ኢንጂነር ሁሉም ክላስ ውስጥ ያሉ ልጆች በሚሉበት ሁላ እኔ የምለው ነበረ አርቱ፣ ጋዜጠኝነቱና ግን ቀላል አልነበረም። በተለይ ዩኒቨርሲቲ ከጨረስኩኝ በኋላ ከባድ ነበረ፣ በጣም ከባድ ነበር። ብዙ ሞክሬ ያለሁኝ። አባይ ከመግባቴ በፊት 3 ወር እንደውም ሚስጥር ነው እየተከፈለኝ ነው እያልኩኝ ነበር ምሰራ የነበረው። 3 ወር በነፃ ሰርቻለሁ። አባይ ሳይሆን ሌላ ቲቪ ስቴሽን TV9 የሚባል የቲቪ ጣቢያ አለና በቃ ሰዎች እንዳይሰለቹ እና ኖ አቁሜ እንዳልባል እየተከፈለኝ ነው ብዬ ሰራ ነበር 3 ወር።
ሳይከፈለኝ ማለት ነው። እና በጣም ጌታን ጸልዬ ጠይቄ ነበረ። በህይወቴ ተምሬም ብዙም ጥሬም ነበረ። ከዛ በኋላ አባይ ገባው ማለት ነው። የሚገርም አባይ ከመግባቴ በፊት ህልም አይቼ ነበር። ኦኬ። ስለዚህ ለእኔ በህይወት ውስጥ የሚያስደስተኝ ትልቁ የተመለሰልኝ ጥያቄ ስራዬ ነው። ወደ ፕሮፌሽንሽ የገባሽበት ለዛውም ደግሞ በጣም ተከብረሽ በደንብ የምትሰሪበት ቦታ ማለት ነው። በጣም ይህም ማስታወስ በጣም ደስ ይላል። እሺ፣ ሁለተኛው ያልተመለሱ ጥያቄዎች ናቸው። ያልተመለሱ ጥያቄዎች ደግሞ አብዛኞቻችን ይኖረናል። ቅድም አልኩኝ እኔ 99 ነው ያደረኩት ወይ ከ90 በላይ ግን ያልተመለሱ ጥያቄዎች አሉኝ ማለት ነው። ተመልካቾቻችንም ያልተመለሱ ጥያቄዎች እንዲመለሱላቸው የሚጠብቋቸው አሉ። የጸሎት ርዕስ የሚያደርጓቸው እንዲሆን ይሆናል ብለው የሚጠብቁት ነገር አለ። ባለፈው አንዲት ካናዳ ካለች ልጅ ጋር እያወራሁ ነበርና አንድ እንዲሆንላት የምትፈልገው ነገር አለ። ግን እስቲ ደግሞ የሆነልሽን ነገር ዞር ብለሽ ተመልከቸው አልኳት። ምክንያቱም ኢትዮጵያ ነበረች፣ ከኢትዮጵያ መውጣት ትፈልግ ነበር። ግብፅ ሄዳለች፣ ከዛ ሊቢያ ሄዳለች፣ ከዛ አቋርጣ ሜዲትራኒያን ጣሊያን ሄዳለች፣ ከጣሊያን ካናዳ ሄዳለች በአመታት ጉዞ። ስለዚህ ብዙ ነገር ሆኖልሻል እኮ አልኳት። በጣም ብዙ ነገር ማለት ያን ሁሉ መንገድ አልፋ ነው እዛ ጋር የደረሰችው። አሁን ደግሞ እንዲሆንላት የምትፈልገው ነገር አለ። ለዚህ አሁን እንዲሆንልሽ ለምትፈልጊው ነገር በፊት የሆኑ ነገሮች እምነት ይሆኑልሻል እና እንዲሆኑልን የምንፈልጋቸው ነገሮች አሉ። አሁንም ደግሞ ልትጠየቂ ነው አንቺ። አሁን የምትጠብቂው እንዲሆንልሽ የምትፈልጊው አንድ ነገር ንገሪኝ። አሁንም ብዙ ነው ዶክተር፣ እንዲሆንልኝ የምፈልገውም ብዙ ነው፣ የምጸልየውም የምጥረውም ብዙ ነው። ግን አንድ ነገር ከተባለ ልጆች ልጆች መውደድ ትፈልጊያለሽ? ልጆች እንዲኖር ይፈልጋለሁ። ያው ክርስቲያንዬ ይታወቃል። አንድ ልጅ አለኝ። 2 ልጅ ቢኖረኝ ደስ ይለኛል። 2 ልጆች እንዲኖርሽ በጣም ደስ ይላል። ይኖርሻል ዴፊኒትሊ። ከዛ ፊት ታገቢያለሽ ማለት ነው። ታገቢና 2 ልጆች እንደ እግዚአብሔር ፍቃድ እሱን ፈልጋለሁ። የልብን መሻት ይሰጣል። ስለዚህ ይሆናል። አሜን፣ አምናለሁ። እሺ ዶክተር፣ እንግዲህ የኔን የሆነልኝን እንዲሆንልኝ የሚፈልጋቸውን ጥያቄዎች አነሳን። 3ኛው ነበር የኔ ጥያቄ የማይመለሱ ጥያቄዎች የሚለውና ምንድን ናቸው? የማይመለሱ በሰው አቅም የማይመለሱ ጥያቄዎች አሉ። ከተመልካቾቻችን አንዳንዶቻቸው እየጠየቁ ያሉ ይሆናሉ። ከማይመለሱ ጥያቄዎች ውስጥ አንዱ ዋይ ሚ የሚል ጥያቄ። ዋይ ሚ፣ ለምን እኔ ላይ ሆነ? ለምን እኔ ላይ ተደረገ? ሰው ሁሉ እንደዚህ ሆኖለት ለምን ለኔ ሆነ? ለምሳሌ አንድ ሰው ልበ ብርሃን የሆነና ትክክለኛ አጠራሯን አይነ ስውር ነው ሊጠይቅ ይችላል። ይህ ሁሉ ሰው እያየ ለምን እኔ ላይ ይሄ ሆነ ብሎ መጠየቅ ይችላል። ይህን ጥያቄ መመለስ እችላለሁ? አልችልም። ልጅ ያጡ ሰዎች ወይም ደግሞ ልጃቸው ታማሚ የሆነባቸው በቋሚነት ታማሚ የሆነባቸው ሰዎች ሊጠይቁ ይችላሉ። ለምንድን ነው? ለምን ዋይሚ? የሌሎቹ ሰዎች ሁሉ ልጆች ጤነኛ ከሆኑ ለምን የኔ እንደዚህ ሆነ ብለው መጠየቅ ይችላሉ። ይጠይቃሉ፣ ዋይሚ ይላሉ። በድንገት አደጋ ወይ ጦር ሜዳ ሄዶ እግሩን ያጣ ሰው የጓደኞቹን ሁሉ እየተመለከተ ሲሯሯጡ፣ ሲሄዱ፣ ሲመጡ ሲጠይቁት ለምን እኔ ዋይ ሚ ብሎ ይጠይቃል። እኔ ላይ ለምን ደረሰ ወይም ደግሞ እግዚአብሔር ለምን ፈቀደ ይሄን ብሎ ይጠይቃል። እነዚህ አንዱ መመለስ የማይቻል ከባድ ጥያቄ ነው። አባቶቻቸውን እንኳን ያጡ አንዳንድ እህቶቻችን ስታይ ልክ የአባቶቻቸውን ጓደኞች ሲያዩ ይተክዛሉ። ምንድን ነው ስትያት፣ ይኸው የሁሉ ሰው አባት አለ፣ ጓደኞቹ ሁሉ አሉ፣ እኔ አባት ለምን ሞተ ዋይሚ ይላሉ። እና አንደኛው ጥያቄ የማይመለስ ከባድ በፈጣሪ ብቻ የሚመለስ ዋይሚ የሚለው ነው፣ ለምን እኔ የሚለው ነው። ሁለተኛው ጥያቄ ለመመለስ ከባድ የሚሆነው ጥያቄ እስከ መቼ የሚለው ነው። እስከ መቼ እንደዚህ ሆናለሁ? እስከ መቼ በችግር እኖራለሁ? እስከ መቼ ሳይሳካልኝ እኖራለሁ? የሚሉ ጥያቄዎች አሉ። እስከ መቼ እያሉ ይጠይቃሉ። በጣም የሚታመሙ ሰዎች እና
ተደራራቢ ሲሆንባቸው፣ ስቃይ ሲበዛባቸው ወይም ደግሞ ከበድ ያለ እንደ ካንሰር አይነት ችግር ሲኖር እስከ መቼ ነው የምሰቃየው ብሎ ይላሉ። እና አንዳንድ ቦታ ላይ ምን አለ መሰለሽ ዩቴኔዥያ የሚባል ነገር አለ። ዩቴኔዥያ ሜርሲ ኪሊንግ ይባላል። ማለት ህመምተኛው ጠይቆ፣ አንዳንድ ሀገሮች ሌጋል ነው፣ ህመምተኛው ጠይቆ በሐኪሙ እርዳታ እንዲሞት ይለምናል፣ ይጠይቃል። በቃ አልድንም አይደል፣ ይሄ እንደዚህ አይደል፣ የተሰራጨ አይደል ካንሰሩ፣ ለምንድን ነው የምሰቃየው? መሞቴ አይቀርም፣ ስለዚህ እንደው አጥፋልኝ ብሎ ይጠይቃሉ። አንዳንድ ሀገሮች ላይ የተፈቀደ ነው፣ ሌጋል ነው። አክቲቭ ዩቴኔዚያ እና ፓሲቭ ዩቴኔዚያ አለ። ፓሲቭ ዩቴኔዚያ ለምሳሌ መድኃኒት እየሰጡ በጣም ክሪቲካል ሆኖ መድኃኒት እየሰጡ ግን ለዓመታት ሊያቆዩት ይችላሉ። ቤተሰብ ይስማማና ያ መድኃኒት እንዳይሰጠው እንትኑ እንዲነሳ ያለው ሳፖርት ሪስፓራቶሪ ሳፖርቱ እንዲቆም ይደረጋል። አክቲቭ ዩቴኔዚያ ግን አክቹዋሊ የሚሞትበት ኢንጀክሽን ይሰጣል። ሰውየው ለምኖ ነው ጠይቆ ነው። ግን አዎ ከባድ ነው፣ በሃይማኖትም ያከራክራል። ግን ጠይቀው የሚሞቱ አሉ። እስከ መቼ ነው ብለው ነው፣ ለምንድን ነው የምሰቃየው? መሞቴ አይቀርም ብለው እንደዛ በአክቲቭ ዩቴኔዚያ የሚሞቱ አሉ። እስር ቤት ውስጥ ያሉ አሜሪካን ሀገር አሁን ኤግዞነሬሽን ደግሞ ይባላል በህግ። ኤግዞነሬሽን ማለት በስህተት ታስረው የቆዩ ሰዎች ነፃ የሚወጡበት ሂደት ነው። አሁን ያነበብኳቸው አሉ 45 ዓመት የታሰረ ሰው አለ። 45 እንግዲህ 45 ዓመት በጣም ከባድ ነው። 45 ዓመት ለምን ይካሳል? አሁን ይሄ ሰው እንደ 45 ዓመቱን ወስደህበት 45 ዓመት ሲወጡ እውነት ነው ገንዘብ ይሰጧቸዋል፣ ብዙ ሚሊዮን ብር ይሰጧቸዋል። አንዳንዶቹ የዲኤንኤ ቴስቲንግ ሌተስት ዲኤንኤ ቴስቲንግ ስለመጣ በፊት የነበረው ኤቪደንስ በዲኤንኤ ቼክ ሲደረግ ነው እሱ አይደለም የገደለው፣ ገለሃል ተብሎ ታስሯል፣ ተፈርዶበታል። 2 ሰዎች ገለሃል ተብሎ የተፈረደበት አለ። ለዛውም ለዕድሜ ይፍታህ ነው የተፈረደበት። 30 ዓመት ከታሰረ በኋላ ግን እሱ አልገደለም። ሌላ በጣም የገረመኛል፣ አንዲት ሴት መስክራበት በአይኔ አይቻለሁ ሲገድልና ሲዘርፍ፣ ዘርፏል፣ ሬፓ አድርጓታል፣ ከዛ ገሏታል ብላ መሰከረች። ከ40 ዓመት በኋላ ነው ምናምን እሷ ልትሞት ስትል ሴትዮዋ ደብዳቤ ጽፋ የዛ ጊዜ የመሰከርኩት እውነት አይደለም፣ አላደረገም፣ አላየሁም፣ በሐሰት ነው የመሰከርኩት ብላ ወጥቷል። እና አሁን ይህ እነዚህን ሰዎች አስቢያቸው፣ እስር ቤት ውስጥ ተቀምጠው ዋይሚ ይላሉ። ለምን ላይ ሆነ ደግሞ እስከ መቼ ነው በቃ ባላረኩት ነገር እዚህ ውስጥ የምቀመጠው ሊሉ ይችላሉ። ሶስተኛው በጣም ከባድ ጥያቄ፣ እንደውም ይሄ የሰው ልጆች የመጨረሻው ከባዱ ጥያቄ የሚባለው ጥያቄ ይሄ ነው። ምን መሰለሽ? why do bad things happen to good people? why do bad things happen to good people? መልካም ሰዎች ላይ መጥፎ ነገር ለምን ይደርስባቸዋል ሚል ነው። ወይም ደግሞ መጥፎ ነገር በመልካም ሰዎች ላይ ለምን ይደርሳል? ይሄ በጣም ከባዱ ምን ይባላል መሰለሽ? the most difficult question that humanity ever asked ይባላል። the most difficult question humanity ever asked። የሰው ልጅ እስካሁን ድረስ ሊጠይቀው የሚችል የመጨረሻው ከባዱ ጥያቄ ይሄ ነው ይባላል። most difficult question። እና ይሄንን መመለስ አንችልም። ለመመለስ ሲሞከር አሁን ከባድ ነው። አንዳንዱን ነገር ፈጣሪ ብቻ ነው የሚመልሰው። ይህንን መጥፎ ነገር ጥሩ ሰዎች ላይ ለምን ይሆንባቸዋል የሚለውን ለመመለስ ከባድ ነው በጣም። እንደውም እኔ በዚህ ምን ጠይቄ ነበር ዶክተር፣ መቅዶኒያን ስናነሳ እንግዲህ ቢኒን እናነሳለን። ቢኒን በጣም ነው የምወደው፣ በጣም ነው የማከብረው። አሁን ላይ ደግሞ ሶሻል ሚዲያ ላይ ማስተራብነት አለ እና እሱንም እጅግ በጣም ነው የምወደው። የሚሰራውን መልካም ነገር በጣም ነው ማከብርለት እና ሁለቱም ጋር ስመጣ ያላቸውን የጤና እክላይና አንዳንዴ ለምን እላለሁ። ስንት ሰው እያለ ለስንት ሰው የቆሙ ሰዎች ለምን እንዲሆናሉ እላለሁ እና እኔ ጋርም የሚነሳ ጥያቄ ነው። ብዙ ጊዜ ነው የምለው ለምን በቃ እነሱ መሆን የለበት። ልትመልሽ ብትሞክሪ ግን ይሄንን ችግር ውስጥ ትገቢያለሽ። እግዚአብሔር የሚወደውን ይፈትናል ልትይ ትችያለሽ።
ከዛ ግን ለምን ይፈትናል የሚል ጥያቄ ይመጣል። ለምን ይሰቃያሉ? እነዚህ ሰዎች እኮ በጎ እያደረጉ ነው፣ ህዝብ እየረዱ ነው፣ ጤነኛ ቢሆኑ ደግሞ የተሻለ ይሰራሉ ብለሽ ትጠይቂያለሽ። እና ይሄ እንዳልኩሽ ነው ሂውማኒቲ ሊጠይቅ የሚችለው ወይም የጠየቀው የመጨረሻው ከባዱ ጥያቄ ተብሎ ይታወቃል። ስለዚህ እነዚህ ጥያቄዎች አይመለሱም። ፈጣሪ ብቻ ነው የሚመልሳቸው። አይመለሱም። ስለዚህ ምንድን ነው በቃ ማድረግ ያለብን በህይወታችን? አሁን ያነሳናቸው እነዚህ የማይመለሱ ጥያቄዎች ካሉ አእምሯችን ውስጥ የሚመላለሱ ከሆነ ምንጠይቅ ከሆነ ምንድን ነው የምናደርገው? ያ ሰው ከአምላኩ ጋር እንዲጨርስ ማድረግ ነው። ምክንያቱም አሁን ለምሳሌ አይነ ልበ ብርሃን ሆነው ግን ለሱ በጣም የሚዘምሩ ዘማሪዎች አሉ። አስደናቂ ዝማሬ አሁን የኦርቶዶክስ ቤተክርስቲያን ውስጥ አይቻሉ። ሰሞኑ ወንጌላውያንም ጋር አለ። ስለዚህ ተስማምተዋል ማለት ነው። እነሱ ወንጌልን በአስደናቂ ሁኔታ የሚሰብኩ የሚያስተምሩ አሉ። እነሱ ከአምላካቸው ጋር ጨርሰዋል ማለት ነው። እኔ ነኝ ለማስረዳት መሞከር የሌለብኝ። እነሱማ ጨርሰዋል፣ ተስማምተው እየኖሩ ነው። እዛ ውስጥ ገብቶ ግን አይ እንደዚህ እኮ ስለሆነ ነው እንዲያ ስለሆነ ነው ብሎ ግን መሞከር አይቻልም ለማለት ነው። ስለዚህ የማይመለስ ነው ብለን ክድን የምናደርገው ነገር ነው ማለት ነው። የማይመለስ ይሆንና ባለጉዳዮቹ ከአምላካቸው ጋር የሚጨርሱትና የሚስማሙበት ጸጋ የሚባል ነገር አለ፣ ግሬስ የሚባል ነገር አለ የሚያስችል እና በእነሱና በአምላካቸው መካከል ብቻ ነው። ማንም አይገባም። ጣልቃ ገብቶ ማንም ለማስረዳት መሞከርም የለበትም። እና እነዚህ ናቸው ጥያቄዎቹ። እሺ ዶክተር፣ እስኪ አሁን ደግሞ ስለ ነቀፌታ እናውራ። መግቢያችን ላይ የህይወት ጥያቄዎች አሉ ራሳችን የምንጠይቃቸው፣ እንዲሁም ደግሞ ሰዎች የሚያነሱት ጥያቄ ብለናል እና አንዳንዴ ከሰዎች ከጥያቄ አልፎ ነቀፌታዎች ወደኛ ይመጣሉ እና እስኪ እንዴት ነው ነቀፌታ ራሱ ምንድን ነው? መጀመሪያ ስለ ነቀፌታ እናውራና ከዛ ወደዛኛው እንሄዳለን። በጣም ጥሩ። የአንድ ቤተሰብ ታሪክ ላንሳልሽና ከዛ በእነሱ ላይ ቤዝድ ሆነ እናያለን። እሺ፣ ማመሰሉሽ አንደኛው ካህኑ ዘካርያስ ነው ወይም ፕሪስት ዘካርያ ይባላል። የእሱ ደግሞ ባለቤት ኤልሳቤጥ ነች ወይም ኤሊዛቤት ነች። እነዚህ ሁለት ሰዎች ባልና ሚስቶች በጣም የአምላካቸውን ሕግጋት የሚጠብቁ ናቸው ይላል። ኦል ደ ሎውስ የነበሩትን ሕግ የሚጠብቁ ትእዛዛቱን የሚጠብቁ ኮማንድስ ኤንድ ኦርዲናንስስ የሚጠብቁ ናቸው እና በስርዓት የሚኖሩ ናቸው። የታወቀ ነው። ማንም ሰው ኤልሳቤጥ እኮ እንዲህ ያለባት የሚላት የለም። ማንም ሰው ዘካርያስ እኮ እንዲህ ችግር አለበት የሚለው የለም። ያለ ነቀፋ፣ ይሄኛው ነቀፋ ነው፣ ብሌም ነው። ያለ ነቀፋ የሚኖሩ ሰዎች ናቸው። ግን ምንድን ነው እነሱ የሚተቹበት ነገር የለም። በህይወታቸው ግን የጎደለ ነገር አለ። አርጅተዋል፣ ልጅ አልወለዱ እና በእስራኤል ባህል ደግሞ አሁን ልጅ አለመውለዳቸው እንደ ነቀፌታ ይቆጠርባቸው። አሁን ነቀፋ ምንድን ነው? ብሌም ነው። እሱማ እንዲህ ያለ እሱማ እንዲህ ነው የምንባለው ነገር ብሌም ነው። ነቀፌታ ማለት ግን ሰዎች አይተውን እኛ ጋር የጎደለ ነው ብለው የሚያስቡት ነገር ነው። ግን እኮ የላትም እንደዚህ የላትም የሚሉት ነገር ነው። አሁን እነሱን በጣም ጥሩ ናቸው እኮ ግን ልጅ ግን አልወለዱም የሚባሉበት ነው። በጣም እንዴት አይነት ጎበዝ ሴት ደግሞ ቁንጅናዋ የተማረች ስራዋ ደግሞ በጣም ጥሩ ነች፣ የምትገርም ነች። ግን ይላሉ ሰዎች ትዳር ግን የላትም፣ ትዳር እምቢ አላት ይላሉ። በጣም የሚገርሙ ቤተሰቦች ናቸው። ትዳራቸው ደስ ሲል ቤታቸውን ብታይ ግን ልጅ እምቢ አላቸው ይላሉ። ይሄም መሰለሽ ነቀፌታ ነው። ነቀፌታ ማለት ሰዎች አይተውን በእኛ ከው ቢያሮኬ እኛ ችግር ብለናል የማንቆጥረውን ነገር ሰዎች ግን አይተውን ጎሏል ብለው የሚያስቡት ነገር ማለት ነው። ሪፕሮችም ይባላል። ጎሏል ብለው የሚያስቡት ነገር ነው እና እነሱ አገልግሎታቸውን ያገለግላሉ። ኤልሳቤጥና ዘካርያስ ካህን ነው፣ ያገለግላል። ኤልሳቤጥ ታገለግላለች። በጣም በፈጣሪ ፊት በጣም ጥሩ እየሄዱ ነው። ግን ልጅ የላቸውም እና ምንድን ነው የተፈጠረው? አንድ ቀን ካህኑ ዘካርያስ ተራው ነበርና ገብተው ያጥናል። እያጠነ እያለ በድንገት የእግዚአብሔር መልአክ ተገለጠ። የተገለጠው መልአክ ቅዱስ ገብርኤል ነበር እና ቅዱስ ገብርኤል ተገለጠና
መልእክት ነገረው። ቃል በቃል ባልለውም ዘካርያስ ሆይ አትፍራ አለው። ቅዱስ ገብርኤል ነው የሚለው። ዘካርያስ ሆይ ድንገት ነው የመጣው። ዘካርያስ ሆይ አትፍራ፣ ጸሎትህ ተሰምቷል። ሚስትህ ኤልሳቤጥ ወንድ ልጅ ትጸንሳለች፣ ትወልዳለች፣ ስሙንም ዮሐንስ ትለዋለች ብሎ በዝርዝር ደግሞ ደስታና ተድላ ይሆንልሃል፣ በመወለዱ ብዙዎች ደግሞ ደስ ይላቸዋል ይላል። ከዛ ልጁ ምን እንደሚያደርግ ሲያድግ ደግሞ ይናገራል። ገና ተጸንሶ የሚወለደው ልጅ ቅዱስ ገብርኤል ነው እየተናገረ ያለው። ተጸንሶ የተወለደው ልጅ ምን እንደሚያደርግ የአባቶችን ልብ ወደ ልጆች ይመልሳል፣ በኤልያስ መንፈስና ኃይል ይሄዳል ብሎ በዝርዝር ነገረው ለዘካርያስ፣ ለካህኑ ለዘካርያስ። ካህኑ ዘካርያስ አዳመጠና እኔ ሽማግሌ ነኝ አለ። ለመልአኩ ሲመልስለት ታስታውሻለሽ? እኔ ሽማግሌ ነኝ፣ ሚስቴም ደግሞ አርጅታለች፣ ይህን በምን አውቃለሁ አለው። እኔ ቅዱሱን መጽሐፍ ሳነብ ከሚያስደነግጡኝ ቦታዎች አንዱ ይሄ ነው። ቅዱስ ገብርኤል ያለው በጣም የሚያስደነግጠኝ ቦታ ነው። እኔ አለው ቅዱስ ገብርኤል በእግዚአብሔር ፊት የምቆመው ገብርኤል ነኝ አለ። እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ አለ። አሁን ተመልከች፣ እዚህ ጋር ቆም ላድርግና ቅዱስ ገብርኤል መልአክ ብቻ አይደለም፣ ኤንጅል ብቻ አይደለም፣ ሊቃነ መልአክ ነው፣ አርክኤንጅል ነው። አርክኤንጅሎች አሁን በወንጌላውያን በጣም የሚታወቁት ሁለቱ ናቸው። ቅዱስ ሚካኤልና ቅዱስ ገብርኤል ይታወቃሉ፣ 66ቱ መጽሐፍ ላይ ስላሉ። ካቶሊኮች ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል ሶስቱን ሪኮግናይዝ ያደርጋሉ ከመጽሐፎች 75 ስለሆነ መጽሐፋቸው። በተዋህዶ ደግሞ በኦርቶዶክስ ሰባቱ በስም ይጠራል። ሰባት መሆናቸው አይደለም ልዩነቱ፣ በስም ሪኮግናይዝ የሚደረጉት ወንጌላውያን ጋር ሁለቱ ናቸው፣ ካቶሊኮቹ ጋር ሶስቱ ናቸው። በፊት ቅዱስ ኡሪኤልም ሪኮግናይዝ ይደረግ ነበር። የሆነ ዓመተ ምህረት ላይ የነበሩ ፖፕ ስሙ ቀነሱ እና ሶስቱ ብቻ በስም ይጠሩ አሉ። ተዋህዶ ኦርቶዶክስ ሰባቱን ይጠራሉ። ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል፣ ቅዱስ ኡሪኤል፣ ቅዱስ ራጉኤል፣ ቅዱስ ፋኑኤል እና ቅዱስ ሳቅዌል። ለሰባቱም የስም ሪኮግኒሽን ይሰጧቸዋል። እነዚህ አርክኤንጅልስ ናቸው። ቅዱስ ገብርኤል መልአክ ብቻ ሳይሆን ሊቃነ መልአክ ነው፣ አርክኤንጅል ነው። አሁን ዘካርያስ ከተናገረ በኋላ የሚናገረው ነገር ነው የሚያስደነግጠው። እና ምን አለው? እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ አለ። ይህን እንዳናግርህና ይህንን የምስራች እንድነግርህ ተልኬ ነበር አለ። ተልኬ ነበር፣ ይህን እንድነግርህ ቃል በቃል አይደለም፣ ይህን የምስራች እንድነግርህ ተልኬ ነበር። ነገር ግን በጊዜው የሚፈጸመውን ቃሌን ስላላመንክ፣ በጊዜው የሚፈጸመውን ቃሌን ስላላመንክ እስኪፈጸም ድረስ ልጁ እስኪወለድ ድረስ ዲዳ ትሆናለህ። ዋው! በጣም ያስፈራል፣ በጣም ያስፈራል። ከዛ እውነትም ሲወጣ ካህኑ ዘካርያስ ሊያወራ ሲሞክል አቃተው እና ከዘመዶቹ ጋር በምልክት ማውራት ጀመረ። ልክ መልአኩ እንዳለው ማለት ነው። እዛ በኤልሳቤጥ ጸነሰች። ልክ እንደመጣው እንዴት ይሆናል የተባለው ኤልሳቤጥ ጸነሰች። ከዛ ወለደች። ስትወልድ የወለደችው ዮሐንስን ነው። ማለት መጥምቁ ዮሐንስ ማለት በምድር ላይ ከኖሩ ሰዎች በጣም ታላቅ የሆነ ሰው ነው። ማለት በጌታ ፊት የሄደ ነው። ሰርጓጎጡ እንዲሞላ ከፍ ያለው ዝቅ እንዲል መንገዱን ያመቻቸ ነው። እሱ ሊልቅ እኔ ላንስ ይገባል ያለ ሰው ነው። ስለ ክርስቶስ ሲናገር እሱ ሊልቅ እኔ ላንስ፣ ጫማውን ጠፍር ልፈታ አይገባኝም ያለለት በጣም የሚገርመኝ ሰው ነው። በጣም የሚገርመኝ ሰው ነው። እና እሱ ነው የተወለደው። እና ምን አለች መሰለሽ የዛ ጊዜ ኤልሳቤጥ፣ እግዚአብሔር ነቀፌታዬን ከሰው ዘንድ ያስወግድልኝ ዘንድ እሱ በመረጠው ጊዜ፣ ቃል በቃል አይደለም ይሄ ግን፣ ነቀፌታዬን ከሰው ዘንድ ያስወግድልኝ ዘንድ ይህንን አድርጓል አለች። ምንድነው የተወገደላት? ነቀፌታ ነው የተወገደላት። ምንድን ነበር ነቀፌታው? ልጅ የላትም። ጥሩ ናቸው፣ ጥሩ ካህን ነው፣ ሚስቱም እንደዛ ነች፣ ግን ልጅ አልሰጣቸውም የተባሉ ነበረ ሰው እንደፈለገ የሚናገረው በእነሱ ላይ። አሁን ግን ስትናገር ነቀፌታዬን አስወገድልኝ አለች።
እና ራሷን 6 ወር ሰወረ ይችላል። አሁን ምንድነው የሆነው? ነቀፌታ ከቤተሰባቸው ላይ ተወገደ። ልጅ ተሰጣቸው። ከልጅም ደግሞ መጥምቁ ዮሐንስን የመሰለ ልጅ በጣም ታላቅ የሆነ በኤልያስ መንፈስና ኃይል የሚሄድ ልጅ ተሰጣቸው። ልክ እንደዚህ የዛሬው መልእክታችን ይሄ ነው። ሁሉም በየሃይማኖታቸው አምላካቸው እንደሚጠሩት እንደዛ ፈጣሪ ሰዎች አይተውን እዚህ ጎሎታል ብለው አስተያየት የሚሰጡበትን ወይም በእኛ ላይ ለመናገር ድፍረት የሚያገኙበትን ነገር ያስወግዳል። መልእክታችን ዛሬ ይሄ ነው። ከየቤቱ እንዲህ አይነት ነገሮችን ያስወግዳል። እንደየሃይማኖታቸው አምላካቸውን በሚጠሩበት ጠርተው ነቀፌታዬን ያስወግድልኝ ይሉታል። እንደዚህ ኤልሳቤጥን በዛ እድሜዋ ነው ነቀፌታዋን ያስወግደው። ዘካርያስ አርጅቶ ከዛ ልክ እኮ ዮሐንስ ደግሞ ሲወለድ ዘካርያስ ተናገረ፣ አንደበቱ ተፈታ እንደተባለው እንደ መልእክቱ ማለት ነው። ስለዚህ ዛሬ ነቀፌታችን ይወገዳል የሚለውን ሀሳብ አንስተን ነው እንግዲህ አሁን በሰፊው ከዚህ በኋላ የምንነጋገረው። ዶክተር በሁላችንም ህይወት ውስጥ ሰዎች የሆነ ጎዶሏችንን አይተው የሚነቅፉን ነቀፌታ አለን። ያንን ነቀፌታ እኛ እናውቃለን፣ አካባቢያችን ያሉ ሰዎች ያውቁታል። እና ዛሬ እንዴት ይወገዳል የሚለው ለብዙዎቻችን ወሳኙ ነጥብ ይመስለኛል። በጣም እስኪ እንዴት ይወገዳል ነቀፌታ ዶክተር? ሰዎች በእኛ ላይ አስተያየት እንዲሰጡ ድፍረት የሚሰጣቸው ነገር ነው ነቀፌታ። ድፍረት ይሰጣቸው። የመጀመሪያው ሰዎች እንደ ነቀፌታ የሚያዩት የሰዎችን አኗኗር ነው። ለምሳሌ ቤት ይመጡና የቤቷን ማነስ ትንሽ መሆን ምናምን ያዩና እዚች ቤት ውስጥ ነው የምትኖሩት ብለው ለአስተያየት ሊሰጡ ይችላሉ። ጥያቄው ግን የቤቱ ስፋትና ማነስ መስፋትና መጥበብ አይደለም። አሁን ተመልካቾቻችን የሚያዩን ይኖራሉ እንድች አይነት ትንሽዬ ቤት ውስጥ የሚኖሩ። ጥያቄው እዛች ቤት ውስጥ ሰላም አለ ወይ ነው። ጥያቄው እዛ ቤት ውስጥ ደስታ አለ ወይ የሚለው ነው። እነዚህ አሁን የሚያዩን ትንሿ ቤት ውስጥ ያሉት ራታቸውን በልተው ደስ ብሏቸው አምላካቸውን አመስግነው በጣም ቆንጆ እንቅልፍ ሊተኙ ይችላሉ። አንዳንድ ቤት ደግሞ በጣም ትልቅ ሆኖ እኮ ገብተሽ እንግዳ ሆነሽ እንኳን ቁጭ ብለሽ ውጭ ውጭ የሚልሻል እስክትወጪ ድረስ የሚያስቸኩልሻል። ሀብት መጥፎ ነው ማለት አይደለም፣ ግን የቤቱ ማነስና መተለቅ ሳይሆን እዛ ቤት ውስጥ ሰላም አለ ወይ፣ እዛ ቤት ውስጥ የፈጣሪ በረከት አለ ወይ፣ እዛ ቤት ውስጥ ደስታ አለ ወይ ነው። ሰዎች ግን አስተያየት ይሰጣሉ። ኑሯቸው ይለወጣል፣ ይለወጣል። ቤታቸው ይለወጣል፣ ይለወጣል። እስከዛ ድረስስ ኢትስ ኦኬ፣ ኢትስ ኦኬ። ይህንን ነው ማየት ያለብን። መለወጥ ይለወጣል፣ ግን ሰላም ደስታ ያለበት በረከት ከሆነ ታሮኬ። ከዛስ በጊዜው መለወጥ ያለበት ይለወጣል፣ ማደግ ያለበት ያድጋሉ። እኛ ሀገር አሁን ጵኔል አውሮፓ አሜሪካ ስቴጂ በጣም የሰለጠኑት ሰዎች በአውቶቡስ ይሄዳሉ፣ በባስ ይሄዳሉ። ባስ ዩሮፕ ውስጥ ባስ የችግር ምልክት አይደለም። በትሬን መሄድ የችግር ምልክት አይደለም። ብዙ ማውቃቸው አሜሪካን ሀገር ያሉ ወዳጆቼ እስከ ሜትሮ ድረስ፣ ሜትሮ ማለት ይሄ የትሬኑ ወደታች ተራምደው ገብተው ባቡሩን የሚያገኙበት አለ ስቴሽኑ። እዛች ድረስ መኪና ይነዳሉ ትንሽ ከቤታቸው። ከዛ መኪናውን ያቆሙና በትሬን ነው የሚሄዱት። በትሬን መሄድ የችግር ምልክት አይደለም። በባስ መሄድ የችግር ምልክት እዚህ እኛ ጋር ነው። እዚህ እንደዛ ይታያል። እኛ ጋር በደንብ ነው የሚታየው። ግን ትልቅ ስህተት እኮ ነው። እሺ እሱ የተማረ ነው ወይ የሆነ ፖዚሽን አለው፣ መኪና አልገዛም። ይገዛል፣ በጊዜው ይገዛል። አሁን ግን በባስ እየሄደ ነው እና ሰዎች ግን ይጠይቃሉ። በጣም ገብቶሻል? ከንፈር ይመጠጥልሃል። ከንፈር ይመጥ እኔ 6 ኪሎ እያለሁ አንድ መምህሬ ነበሩ። ግን በነፃነት ነው እሳቸው በባስ ነው የሚሄዱት። አውቶቡስ ጠብቀው ነው የሚሄዱና ፊወዝ ኦኬ፣ ምንም ችግር የለውም። በጊዜው መኪና ይገዛል፣ ሁሉም ሰው እንደገዛው ይገዛል። አሁን ግን በትሬን መሄዱ ችግር አለው፣ በባቡር መሄዱ በባስ መሄዱ ችግር አለው። ችግር የለውም። ኦኬ። መነሳት ያለበት ጥያቄ ግን ከህይወቱ ይነሳል፣ በመከናወን ማለት ነው። ሁለተኛው ብዙ ጊዜ የሚነሳው ያለማግባት ነቀፌታ ነው። ቅድም በትንሹ እንዳነሳ ነው
ጥሩ ልጅ ከሆነች እንደ ቁንጅናዋ፣ ስሯ፣ ትምህርቷ ግን ትዳር እምቢ አላት፣ እድሜዋም ሄደ ምናምን ይባላል። እንደዛ ይባላል። ለወንዱም እንደው ቢያገባ ግን ጥሩ ነበረ እንደዛ ይባላል። ታገባለች፣ ጵኒኤል ታገባለች፣ እሱም ያገባል፣ በጊዜው ያገባል። ትዳር ከፈጣሪ ነው፣ ትዳር ይሰጣቸዋል እስክታገባስ ድረስ ኢትስ ኦኬ። ለጊዜው አለማግባቷ ግን ምንም ችግር የለውም። እንደ ነቀፌታ መታየት የለበትም። በምርጫም እኮ የማያገቡ ሰዎች አሉ፣ እንደኔ ማለት ነው። እኛ እንኳን ገብተን ሊወጣ ነው እና በምርጫም እንደዛ አለ። እኔ ሁለት መምህራኖች፣ የአንደኛው የወንጌላውያን አንደኛው ደግሞ የኦርቶዶክስ የታመኑ መምህራኖች ግን እኮ ሁሉ ሰው ማግባት የለበትም አሉ። ማለት ግዴታ እኮ አይደለም ሲሉ ሰማኋቸው። አይ አግሪ እስማማለሁ። እንደ ግዴታም ደግሞ መታየት የለበትም በተለያዩ ሰዎች ላይ። እኔ ግን ማግባት አለማግባቱ ሳይሆን የሚረብሸኝ መሰልሽ ጌቲንግ ሜሪድ ጀስት ፎር ዘ ሴክ ኦፍ ጌቲንግ ሜሪድ፣ ለማግባት ብቻ ሲባል ማግባት፣ ቬሎ ለመልበስ ብቻ እንደው ለአንድ ቀንም ቢሆን አግቢና ብትለይ ይሻላል የሚሉ ምክሮች አሉ። እና እነዚህኞቹ ናቸው የሚረብሹት፣ ዓላማውን ያስታሉ። እንደው እንደተወሰነ ጊዜ ብለው እና ይችነዋን ዌዲንጉን ነው የሚፈልጉት ማለት ነው። እና አግቢ ብሎ መምከር ትክክል ነው። አግቢ ብሎ ግን መነዝነስ፣ መጨቅጨቅ ግን ነፍሳቸውን ያስጨንቅ። ለዚህ ነው በቃ በጣም ሲጨንቃቸው ከፊታቸው ያገኙትን ሰው ያገቡታል እና ችግር ውስጥ ይገባሉ። እንደዛ መሆን የለበትም። እና ሁለተኛው ይሄ ነው፣ የትዳር አለመኖር ነቀፌታ ነው፣ በጊዜው ይወገዳል። ያላገቡት ሰዎች ግን እንደ ጉድለት መቁጠር የለባቸውም፣ መሆን ባለበት ጊዜ ይሆናል ለማለት ነው። ከብዙ ሰዎች የሚነሳ ነቀፌታ አይደለ? ለብዙ ሰዎች አንዳንድ ሰዎች ትዳራቸው ስኬታማ ካልሆነም ነቀፌታ ምክንያት ይሆናል። ምናልባትም አለማግባት ነቀፌታ ነው። በዛውም ልክ ደግሞ አግብቶም ትዳሩ ስኬታማ ያልሆነለት ሰው ደግሞ የትዳሩ ስኬታማ አለመሆንም ደግሞ መልሶ ነቀፌታ ነው የሚሆነው። ስለዚህ ከነቀፌታ ለመሸሽ ብሎ ያገባ ሰው ትክክለኛ ትዳር ውስጥ ካልገባ ቀጣይም ሌላ ነቀፌታ ይጠብቀዋል ማለት ነው። ከዛ ትዳር ሲወጣ በጣም ፐርፌክት ቆንጆ ነው ያስቀረብሽ። እውነት ነው። ያኛው ደግሞ ነቀፌታ አለሰ። አግቢ 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 ተባለች፣ ከዛ ፊቱ ያገኘችውን ሰው እያገባች፣ ከዛ ትዳሩ የማይሆን ሆነ። ከትዳሩ ደግሞ ስትወጣ ሌላ ነቀፌታ ደግሞ ይመጣል። ታጣቁ እሱ ሲንግል ማምነች ምናምን የሚል ደግሞ ይመጣል። ግን አለማግባትም ችግር የለውም፣ ኢትስ ኦኬ። ማግባትም ጥሩ ነው። ከዛ ወጥተው ደግሞ ሲንግል ማም ከሆኑ ደግሞ ማንም አይፈርድባቸውም ለማለት ነው። ሶስተኛው ነቀፌታ ልጅ ያለመውለድ ነቀፌታ ነው። ይህም በጣም ሰው የሚጨቃጨቀው አግብተው ገና 2 ዓመት ሲሞላቸው እንዲህ ቶሎ ወለዱ እንጂ ልጅ ቶሎ ነው መውለድ ነው ይሏቸዋል። እነሱ ግን ዳር ትራይንግ ቢመጣ ልጅ ደስ ይላቸዋል። ልጅ ደግሞ የእግዚአብሔር ስጦታ ነው እና በጊዜው ይወልዳሉ። አንዳንድ ጊዜ ደግሞ ሰዎች ሌላ ምርጫ ሊመርጡ ይችላሉ። አንድ የገጠመኝን ልንገርሽ። ለሆነ ፕሮግራም አሜሪካ እየሄድኩኝ ነበር። ቺካጎ እና እዚህ ያሉ ሰዎች አንድ ዘመዳቸውን እንድመክርላቸው ይልኩኛል። ምንድነው እሱ ወደ 50 እንደዚህ ገብቷል። እንድመክረው የፈለጉት እንዲያገባ እና ልጆች እንዲወልድ ነው። ከዛ ምን ተደረገ? ከኔን ከሆቴል የሚሄድበት ቦታ ድረስ 45 ደቂቃ ምናምን ድራይቭ ነው። እሱ እንዲወስደኝ ተደረገ። እንድመክረው ሆን ብለው አሬንጅ አድርገው ነው ሴት። ከዛ ዋራሁት ዝም ብሎ በጨዋታ መሃል። ለምንድን ነው የማታገባው? እድሜ 50ዎች ውስጥ ገብቷል፣ ለምን አታገባም አልኩት። እኔ ካገባሁኝ የማገባትን ሴት በልዩ ክብር በልዩ ጥንቃቄ መንከባከብ አለብኝ ብዬ ነው የማምነው አለ። ራሴን ግን አሁን ፐርሰናሊቲን ሳየው እንደዛ የማድረግ አቅም አለኝ ብዬ አላምንም። ስለዚህ አንዲት ሴትን አግብቻት አቢዩዝ ማድረግ በሚገባት ክብር ላከብራት ሲገባኝ እንደዛ ማድረግ እንደማልችል ስለማውቅ አላገባም አለኝ። አልኩና እሺ በልጅ ደግሞ ልምጣ አልኩና ልጅስ አልኩት። ልጅ አያስፈልግህም አልኩት። ራስን መተካት የለብህም አልኩት። ይገርምሃል ዶክተር፣ አዲስ አበባ ሄጄ አለኝ ከአንድ ህፃናት ማሳደጊያ
10 ልጆችን አዶፕት አድርጌያለሁ አለኝ። ማለት በየወሩ ገንዘብ እየላኩላቸው ለልብሳቸው፣ ለትምህርት ቤታቸው፣ ለምግባቸው ማሳድጋቸው 10 ልጆች አሉኝ አለኝ። ለምንድን ነው የራሴ ልጆች የሚኖረኝ? የግድ የራሴ ልጆች ለምንድን ነው መኖር ያለባቸው? እንደውም 2 ልጆች ቢኖሩኝ ይሄን ሁሉ ማድረግ አልችልም ነበረ። ግን አሁን እኔ 10 ልጆችን አሳድጋለሁ፣ የግድ እኔ መውለድ የለብኝም አለኝ። ከዛ እኔ ከአንድ ሰው ተምሬ ነበር። አንድ ቴዎሎጂያን ነበር፣ አሜሪካዊ ቴዎሎጂ አስተማሪ ነበረ እና ልጅ አልወለዱም ከሚስቱ ጋር፣ ግን 2 ኢትዮጵያውያን ሕፃናትን አዶፕት አድርገዋል። ማለት ወስደው እያሳደጉ ልጆቻችን ብለው እያሳደጉ ነው። ከዛ አንዳንዶቹ እንደው እኮ እየጸለይንልህ ነው ይሉታል። ልጆች እንዲሰጥህ እኮ እየጸለይን ነው ይሉታል ልጆቹ እያሉ ቤት። ከዛ why should you pray for me ይላቸው ሁልጊዜ። why should you pray for me? I have my kids, I have my children, these are my children. ለምንድን ነው የምትጸልዩልኝ ይል ነበር። በጣም በቃ የሚያበሳጨው ነገር ይሄ ነበር። ልጆች እንዲሰጥህ እግዚአብሔር እንጸልይላለን ሲባል ለምን ጸልዩልኛላችሁ ይላል። ይኸው እነዚህ ልጆቼ ናቸው አዶፕት ያደረጋቸው። እኔ መቼም አዶፕት ማድረግ እና ሌላ ሰው የወለደውን ወስደሽ ማሳደግ፣ የራስሽ አድርገሽ ማሳደግ በጣም ትልቅ ነገር ነው። አሜሪካ ያገኘሁትን ሰው እኮ ዝም አልኩት። በቃ መልስ ታጣርላ። ትክክል ነው አልክ። I respected his decision። 10 ልጆቼ ብሎ እያሳደገ ከሆነ እኔ ለትዳር አልሆነም ካገባሁኝ እጎዳታለሁ ብሎ ካመነ አግባም ውለድም ብዬ መከራከር አልቻልኩም። ስለዚህ እንዲህ አይነት የህይወት ምርጫ ደግሞ የሚያርጡ ሰዎች አሉ። ያንን እናከብርላቸዋለን ለማለት ነው። ሰዎች እንደ ነቀፌታ ቢያዩት ምንም ማድረግ አይቻልም። እሱ ግን በትክክለኛ ውሳኔ በራሱ አመለካከት ትክክለኛውን ውሳኔ ወስነው እየኖረ ነው። 4ኛው የጤና ችግር ነቀፌታ ነው። ያመዋል እኮ እንደ ጥሩ ነው፣ ስራውም ጥሩ ነው፣ ኑሮውም ጥሩ ነው፣ ግን ይታመማል ይላሉ ሰዎች። ያመዋል፣ እንዲህ ያለበት እና በተደጋጋሚ ይታመማል ይላሉ። እውነትም ሰዎች ይታመማሉ። ማለት የተሰጠን ቦዲ ይሄ የሚታመም ነው። ለመታመም እድል አለ። ሁላችንም እንጠነቀቃለን፣ ግን አያመኝም ማለት አንችልም። ቢያንስ ጉንፋን ሲይዘን እናያለን አይደል? እና የሚታመም ነው ቦዲያችን። ይታመማሉ። አንዳንዱ ህመም ምን አለ መሰለሽ ብንል፣ ለምሳሌ ዲያቤቲክ የሆኑ ሰዎች አሉ፣ ስኳር ህመም ያላቸው ዲያቤትስ፣ ፓንክሪያስ፣ ኢንሱሊን ታይፕ 1 አለ፣ ታይፕ 2 አለ። ከዛ ታይፕ 1 ላይ ኢንሱሊን ፕሮዳክሽኑ በጣም ስለሚቀንስ ነው። ታይፕ 2 ላይ ደግሞ ሬዚስታንስም ሌሎችም ፋክተሮች አሉ። እሺ፣ አንድ ሰው ስኳር ህመም አለበት ዲያቤቲክ ነው ተብሎ ዲያግኖስ ተደረገ። ክትትል እያደረገ ነው፣ መድኃኒት እየወሰደ ነው። አንዳንዴ ምን ይሆናል? ይሄ ስኳር በሽታ አለብህ የተባለው ሰው ስኳር በሽታ አለብህ ካልተባለው ጓደኛው ይልቅ ጤነኛ ይሆናል። ለመሰለሽ ይሄኛው መጠንቀቅ ጀምሯል። ስኳር አለብህ ተብሏል፣ ዲያቤቲክ ነህ ተብሏል። ስኳር አይጠጣም። ጓደኛው ስኳሩን እየሞጀረ ነው የሚጠጣው። ይሄኛው ስኳር አይጠጣም። ስኳር አለብህ የተባለው ሰው ነጭ ዳቦ፣ ይሄ ነጭ የሆነ ነጭ ዳቦ ዋይት ብሬድ አይበላም። ያኛው ነጭ ዳቦ ይበላል። እንትን ሆል ግሬን ምናምን ብሎ አይመርጥም። የሚበላውን አይነት አይመርጥም። ይሄኛው ግን ይጠነቀቃል። ይሄኛው ስኳር አለብህ የተባለው አረረ ወክ ማድረግ አለብኝ ወንድሜ ስኳር ይጨምራል ብሎ ወክ ያደርጋል፣ ኤክሰርሳይዝ ያደርጋል። ያኛው ጥሬ ስጋውን በልቶ ይላል። ጓደኛዬ ገብቶሻል? ስለዚህ ይሄኛው ሄልዚየር ይሆናል። ምግቡን ይጠነቀቃል፣ ኤክሰርሳይዝ ይሰራል፣ መድኃኒቱን ይወስዳል። ያኛው በ5 ዓመት ክሊኒክ ሄዶ አይመረመርም። ይሄ ግን በየ3 ወሩ እየሄደ ይመረመራል። እና አንዳንድ ጊዜ እንደዛ ይሆናል። እንደውም የበለጠ ጠንቃቃ እንዲሆኑና ረዥም ዕድሜ መቼም ህመም ይምጣብን አይባልም። ህመምን አፕሪሼት እያደረግን አይደለም። ግን ሲመጣ ግን በዚህ መንገድ የተሻለ ጤና የሚኖራቸው ጊዜ አለ። አንዳንድ ጊዜ ደግሞ ለምሳሌ አካላቸው ጉዳት ገጥሞት የሚገርም መምህራን የሆኑ ሰዎች አሉ።
አሁን የሐዋሳውን ዳጊ ታውቂዋለሽ? በጥይት ምክንያት የተጎዳውን የተሻለው ነው። ግን በጣም የትውልድ አስተማሪ ነው። በጣም ጎበዝ፣ እንዴት እንደምወደው መጽሐፍ ጽፏል። አይ ቲንክ አሁን ስንተኛ መጽሐፍ ነው ያስመረቀው? 3ኛ ነው 4ኛ። እንደዛ ደግሞ አለ ዊልቸር ላይ ተቀምጦ ግን ለትውልድ በረከት የሆኑ ሰዎች አሉ። ስዕል የሚወዱ ሰዎች እዚህ ገርጂ ዓለም የምትባል ዓለም ጋለሪ የሚባል አለ። ዊልቸር ላይ ቁጭ ብላ ስዕል የምትስል ዓለም የምትባል ቆንጆ ሴት አለች። ሄደው ይዋት የሚገርሙ ስዕሎች ያገኛሉ። ቪዚት ያርጓት። ስዕል የሚወዱ ሰዎች ዊልቸር ላይ ነው ያለችው፣ ግን ታሪካዊ ስዕሎች ነው የምትስለው። አስገራሚ ስዕሎች ነው የምትስለው። እንደዚህም አለ ለማለት ነው። 5ኛው ፈጠን ልበልና አሁን ያለመከናወን ነቀፌታ ነው። መሞከር ይሞክራል፣ ይከስራል፣ ይሞክራል፣ ይከስራል፣ ይሞክራል፣ አይሆንም። ኤምባሲ ትገባለች፣ አይሰጧትም። ኤምባሲ ትገባለች፣ አይሰጧትም። ኤምባሲ ትሞክራለች፣ አይሰጧትም። እሷ ደግሞ ትገባለች፣ አታቆምም። እና እንደዚህ ሲሆን ያለመከናወን እንዲሁም ቢያላት እኮ እሷ ህይወት ይባላል። በጣም ኤምባሲ የሚከለክሏታል። እሱም ይሄን ሞከረ፣ ከሰረ። እንዲህ ማምጣት ጀመረ፣ ከሰረ። ያኛውም ሞከረ፣ ከሰረ ይባላል። እና በተደጋጋሚ እንደዛ ይባላሉ። እና በቃ ሰው አይቶ እንደዚህ አስተያየት ለመስጠት ድፍረት ያገኛል ማለት ነው። አንድ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ለክርስቲያኖች በሰማሪያ ለማለፍ ተገደደ ይላል። ግድ ሆነበት በሰማሪያ። ከዛ በሰማሪያ ሲያልፍ ውሃ የምትቀዳ ሴት አገኘ እና ውሃ ጠጭኝ ያላት ታሪክን ታስታውሻለች። እናንተ እስራኤላውያን ስትሆኑ ከኛ ውሃ ትለምናለህ አለችው። አንተ የአይሁድ ጅው ስትሆን ከኔ ከሳምራዊቱ ውሃ ትለምናለህ አለችው። ከዛ ማን እየጠየቀሽ ያለው እየለመነሽ ያለው ማን እንደሆነ ብታውቂ አላት። ከዛ ባልሽን ጠርተሽ ነው ያላት። ሆን ብሎ ነው ያለው። ባል የለኝም አለችው። ልክ ተናግረሻል፣ 5 ባሎች ነበሩሽ አላት። አሁንም ከአንቺ ጋር ያለው ቤቷ እንዳለ አሁንም ከአንቺ ጋር ያለው ባልሽ አይደለም ማለት 5 ባሎች ነበሩሽ፣ አሁንም ከአንቺ ጋር ያለው ባልሽ አይደለም ማለት ምን ማለት ነው? ስትሞክር ሲፈርስባት ስትሞክር ሲፈርስባት ስትሞክር 5 ጨርሳ አሁን አንድ ሰው ያለ ቤቷ እሱም ባሉ አይደለም እና ግን በኋላ ግን አንድ ቀን ይሳካል። አሁን እሱ ከመጣ በኋላ በቃ ተሳክቷል፣ ሁሉ ነገር ህይወቷ ተለውጧል። አንዴ እሱን ካገኘችው በኋላ የሚሳካበት ጊዜ አለ። አሜሪካኖች የማምለክ ያህል የሚወዱት ኤልቪስ ፕሪዝሊ የሚባል ዘፋኝ አላቸው። በቃ ንጉስ ብለው ነው የሚጠሩት፣ የሙዚቃ ንጉስ ብለው ነው የሚጠሩት። ይሄ ኤልቪስ ፕሪዝሊ አንድ ጊዜ ሜምፊስ ቴነሲ ዘፋኝ ከመሆኑ በፊት ለኦዲሽን ሄደ ሊሞክር። ሰዎች ሲሞክሩታል አይደል? የዛ ጊዜ ኤልቪስ ትራክ ድራይቨር ነው ማለት ትልቅ የጭነት መኪና ነው የሚነዳው እና የጭነት መኪና እየነዳ እስቲ ልሞክር ብሎ ሄደ እና ሲገባ እሺ ሞክር አሉት። ሞከረ። ሲጨርስ የፈተነው ሰው ምን ነበር ስራህ አለው። ትራክ ድራይቨር ነኝ አለው። እኔም መክረህ የጭነት መኪና ነው የምነዳው አለው። እኔም መክረህ በደንብ አድርገህ ትራክህን ንዳ አለው። ሹፌርነትን ቀጥል፣ ዘፈን ላንተ አይደለም አለው። እንደ ኤልቪስ ፕሪዝሊ ልክ እንደ ማይክል ጃክሰን ኤልቪስ ፕሪዝሊ አሜሪካ ውስጥ ከተነሱ እስካሁን ድረስ ሞቶ እንኳን በቃ በጣም የሚያደንቁት ሰው ነው። በኋላ ወደ ዘፈኑ ዓለም ሲገባ እንደዛ ሆነ። ሞክረው የማይሳካላቸው ሰዎች ወይ ይሄኛው ይሆናል ወይ ያኛው ይሆናል፣ ያኛው ካልሆነ ያኛው ይሆናል፣ ያኛው ካልሆነ ያኛው ይሆናል። መሳካቱ አይቀርም፣ ነቀፌታ ይወገዳል ለማለት ነው። 6ኛው የምቀኝነት ነቀፌታ ነው። ምቀኛ የማያጡ ሰዎች አሉ፣ ዝም ብሎ የሚያሳድዷቸው። ላሳጥረውና ይሄ አንዳንድ ሰዎች ይገርመኛል። በጣም ዝም ብሎ ብቅ ካሉ መዓት ተሳዳቢ ያላቸው። በቃ ብቅ ካሉ ዝም ብለው ይሰድቧቸዋል፣ ያሳድዷቸዋል፣ የሚሰሩትን ያጣጥሉባቸዋል። እንደዛ አይነት ሰዎች አሉ። እኔ አሁን ቀነሰልኝ፣ በጣም ቀንሶልኛል በጣም እና አንዳንዶቹ አንድ ቀን ቲክቶክ ላይ ያየሁና አንድ ሰው የእሱ አስደነገጠኝ። ወይ ጥላቸው አንተን ነው። አዎ የሚናገርበት መንፈስ እርግጠኛ ነኝ እሱ ዲመን አለው ውስጡ። እና ምን አልኩኝ፣ ይሄ ሰውዬ መሳሪያ ካለውና ስውር ቦታ ላይ ካገኘ ይገለኛል። እንዲህ የተንቀጠቀጠ ነው የሚያወራው በጥላቻ። ይህ ደግሞ ሰላማዊ ነገር እኮ የኔን
ደህና ነገር እያሳየ ይሄ ሰውዬ ምናምን እያለ አይኑ ልነግርሽ አልችልም ደም ለብሷል። አሁን ምንም ያገናኘን ነገር የለው፣ ግን ይሄ ሰውዬ ካገኘ ይገለኛል አልኩኝ በመሳሪያ ካለው እና አለ እንደዛ። የኔ አሁን በጣም ኦልሞስት ጠፍቶልኛል። አንዳንድ ግለሰቦች ግን ይኖሩ፣ ችግር የለም። የመጨረሻው 7ኛው የነቀፌታ አይነት የቤተሰብ ነቀፌታ ነው። የቤተሰብ የሚሰክር አባት ይኖራል አንዳንድ ቤት እቃውን እያወጣ የሚሸጥ ወንድም ይኖራል። ቴፑን አውጥቶ ይሸጠዋል። ያንን እቃ አውጥቶ ይሸጠዋል። የታናሽ ወንድሙን ጫማ ወስዶ ይሸጠዋል እና ይጠጣበታል፣ ያጨስበታል። እንዲህ አይነት ቤተሰብ አለ። ነቀፌታ ነው። ወይ ደግሞ አርፋ ማትቀመጥ እህት አለች፣ ዝም ብላ የምትዞር በቃ ቤተሰቡን የምታሰድብ፣ እዛም በሚጠጣበት ቦታ ናይት ክለብ ምናምን የምትሄድ ደግሞ እህት ትኖራለች። ወይ ደግሞ በጣም ነገረኛ ከሰው ሁሉ ጋር የምትጣላ አክስት ትኖራለች። ይህ የቤተሰብ ነቀፌታ ነው። እነዚህ ሰዎች ይለወጣሉ። አንድ ቀን ቢሸጠውም ይለወጣል፣ የምትዞረውም ትለወጣለች። አንድ ትልቅ ፓስተር ነበሩ አሜሪካን ሀገር፣ በጣም ትልቅ ቸርች ነው ያላቸው እና ልጃቸው የመጀመሪያ ልጃቸው ልክ እሳቸው ህዝብ ተሰብስቦ መጽሐፍ ቅዱስ እያስተማሩ ባሉበት ሰዓት፣ ህዝብ ሁሉ እየሰማቸው ባለበት ሰዓት እሱ ጋንግስተር ነው። ይሄ ሞተር ሳይክል የሚነዱ ጥቁር ሌዘር ለብሰው እና ይሄ በግሩፕ በሄዱ አይተሻል ፊልም ላይ እነሱ መካከል ነው እሱ እና እየነዳ እሳቸው እያስተማሩ መጥቶ ከግሩፑ ጋር ከጋንግስተሮቹ ጋር ቸርቹን ይዞረዋል። እሳቸው መጽሐፍ ቅዱስ እያስተማሩ ነው። እሱ ደግሞ ይመጣና ሆን ብሎ እሑድ ሰርቪስ ላይ ቸርቹን እንደዚህ ይዞረዋል በሞተር ሳይክል። አስቢ፣ ልጅህን ያለወጥክ ምን እዚህ ታስተምራለህ አይልም ሰው ይላል። ልጅ ጋንግስተር ሆኖ ለልጅ ያልሆንክ ይላል ሰው። ስድብ ነው። ነቀፌታ ማለት ይሄ ነው። በኋላ ግን ልጁ ተለወጠ፣ ተቀየረ። እሱ ራሱ እሳቸውን ተካቸው፣ ፓስተር ሆኖ ራሱ ተካቸው። አሁን በጣም ታዋቂ ፓስተር ነው እና የቤተሰብ ነቀፌታም ይወገዳል። ስለዚህ ኤልሳቤጥ ምናለች? ነቀፌታዬን አስወገደልኛለች፣ ተወገደላት። የኤልሳቤጥ ነቀፌታ ከተወገደ የእኛም ነቀፌታ ይወገዳል። በጊዜው ሰዎች አይተው ይሄ ችግር አለበት፣ አይ እንደው ግን ምናምን የሚሉት ነገር ይወገዳል። ኤልሳቤጥ እኮ ነቀፌታዋ መወገዱ ብቻ አይደለም፣ የወለደችው መጥምቅ ዮሐንስን ነው። ጌታን ያጠመቀ ነው መጥምቅ ዮሐንስ። በኋላ ያው አርኬንጀል ታላቁ መልአክ ቅዱስ ገብርኤል ሊቃነ መልአክ መጥቶ ለድንግል ማርያም መልእክት ከነገራት በኋላ እሷ ደግሞ ከመንፈስ ቅዱስ እንደምትጸንስ በድግ ብላ ሄደችው ወደ ኤልሳቤጥ ነው። ወደ ተራራማው ሀገር ወደ ይሁዳ ሄደች ይላል። እዛ ሄዳ 3 ወር እሷ ጋር ተቀመጠች እና 3 ወር ቅድስት ማርያም ድንግል ማርያም ኤልሳቤጥ ቤት ተቀመጠች። ዘመዷ ነች። ይሄ ሆኖላታል። ስለዚህ መልእክታችን ምንድን ነው? ነቀፌታ ይወገዳል። እስኪነሳ ድረስ ግን ለሰዎች አስተያየት አትጨነቁ። ባለማግባትሽ ምንም አይሰማሽ፣ ባለመውለዳችሁ ምንም ነገሮች በተደጋጋሚ ፌል ስላደረጉ ዶንት ወሪ ቴክ ኢት ኢዚ። ሀብት በጊዜው ይመጣል፣ ስራ በጊዜው ይመጣል፣ ትዳር ጊዜውን ጠብቆ ይመጣል፣ ልጅም ይመጣል፣ የሚከናወነውም ይከናወናል። ሰዎች አይተውን ይሄ እኮ ይጎለዋል የሚሉን ነገር ከህይወታችን ይወገዳል። እስከዛ ድረስ ግን በሰዎች አስተያየት አትጨነቁ፣ ያለ ሀሳብ ኑሩ ለማለት ነው። በጣም እናመሰግናለን ዶክተር። በጣም ድንቅ የሆነ ሀሳብን ያነሳ ነው። አሁን ላይ እያንዳንዱን የነቀፌታ ምክንያቶች ስመለከት ራሱ ደግሞ ሰዎች እንደ ነቀፌታ አድርገው የሚያነሱብን ምክንያቶች ከኛ ጉለት የሆኑ ነገሮች አይደሉም። መውለድም ሊሆን ይችላል፣ ማግባትም አለመሳካትም እየሞከረን ከሆነ ከፈጣሪ ወይ ደግሞ ወደ ህይወታችን እስኪመጣ የምንጠብቀው ነገር ነው እንጂ እኛ እንደሆነ ነገር በአቅማችን አብክተን የምንሰራው ነገር አይደለም። ስለዚህ እኛ አብክተን በማንሰራው እኛ እጅ በሌለበት ነገር ውስጥ ሰዎች ቢነቅፉንም ኦኬ መታገስ ነው ትክክለኛው ነገር ወደ እኛ እስኪመጣ ድረስ የሚለው ትልቅ መልእክት አለው። ትልቅ ሀሳብና ያነሳልን ዶክተር እጅግ በጣም አድርገን እናመሰግናለን። ተመልካቾች እኔ በህይወቴ ብዙ ተምሬበታለሁ።
እናንተም ለህይወታችሁ የሚሆን ትልቅን ነገር በእውቀት አልማዞች ፕሮግራማችን እንዳገኛችሁ እርግጠኛ ነን። ሳምንት እንዲሁ በሌላ ርዕስ ወደ እናንተ የምንመጣ ነው የሚሆነው። ዛሬ ግን ያለን ሰዓት እዚህ ጋር እንድናበቃ አስገድዶናል። ሳምንት እስከምንገናኝ ሁላችሁም በያላችሁበት ሰላም ሁኑልን። መልካም ሳምንት።